ሙስሊሙን እያቆሸሸ ረሱልን እያቆሸሸ እሱ የሌላ ክርስቲያን አጀንዳ ይዞ ይመጣ። ሌላ ሙስሊም ሆኖ ወደ እስልምና ገብቶ ክርስቲያን እንዲያረገ ነው ብሎ ላይቭ ገብቶ ሼኮችን ሰብስቦ እሱን አጀንዳ ይዞ መጥቷል። ወንድሙን መጀመሪያ ሳይያዝ አሁን እዚህ ጋር ቁጭ ብሎ ሲያወራ ተናድጄ ነው እንደዛ አይነት ነገር እንትን ያልኩት። እዚያ ዋሻው ውስጥ አንድ ሰው ነበር የዓለማት እዝነት የፍትህ አባት። እኔ ረሱላችን አለይሂ ሰላም እየተሳደበ የምፈቃድ የለም። ልጁ አዎ ወንድሜ ነው፣ አብሮኝ ነው የተወለደው። እንዳንድ ሰው ለና ይፈጣላ ነው እኔና ረሱላችን ኡስታዝ ሚውት አድርጎ አንዴ መክሬዋለሁ። የፈለገውን ሃይማኖት አምንበታለሁ ያለውን ሂዶ ይዟል። ልጅ አይደለም 18 ዓመት በላይ ነው። መብቱ ነው ብያለሁ። መብቱ ነው ብያለሁ። ግን መብቱን እንደዚህ እየጠበቅኩለት ደግሞ ሌላ ሂዶ ሃይማኖታችንን እንዲህ ሊያቋሽሽ ነብያችንን እንዲናገር ለአባቴ አልፈቅድም። በጣም መወዳት እናቴ ናት። መወዳት እናቴ ናት። ግን ለእሷ ራሱ አልፈቅድም። ሀቅ አላት ከኔ ከእናቴ በላይ ማንም ሀቅ ሊኖረው አይችልም። እሷ ራሷ ሀቅ እያላት ራሱ እንዲገፍታ እንድትናገር አልፈቅድም። ስለዛ እንዳንድ ሰው ከአሁን በፊት መክሬዋለሁ። ሜሴንጀሩን ብሎክ አድርጌዋለሁ። ተበላልከናል፣ ተሸናኝተናል። እንዳንድ ሰው ተው ብዬዋለሁ። ያቺውን ቪዲዮ ካየው ደግሞ ሞር ከተቻለና እዚህ መምጣት ከቻለ ሰው ባለበት ደግሞ እዚህ መምጣት ከቻለ እዚህ የሚጠሩልኝ ሰዎች እኔ ወላሂ ሜሴንጀሩን ብሎክ ነን፣ ሁሉ ነገር ብሎክ ነን። ከተቻለ እዚህ ስር ነበር አሁን ገብቶ ሰው ላይ አንዴ ብናገረው የፈለገውን ሃይማኖት ይዞ እንዲጓዝ እና ምንም ቢሆን እንግዲህ አለ እንጂ ትክክል ነው ያደረግሽው ነገር ትክክል ነው። ከማንም ይሄው አለ እስኪ አስገቢውና የሚለውን ብሰማ ኖ አዳምጠኝ። እኔ ማስገባው ይሄንን ልጅ ኦልሬዲ ኢንፎርሜሽን ሰጥቻለሁ። ሙባረክ ዲነል እስላም የእናቴ ልጅ ቢሆን ዝም በል የሚል የለም። መክረሃዋለሁ ብዬ ያልኩ የሚቀድመው ወንድሙ ስለሆንክ መምከርህን መንገርህን። ምክንያቱም ኦርቶዶክሶች ላይ ወጥቶ ድንበር ሲያልፍ ኢሚዲየትሊ አቆመ። ኦኬ ሙስሊሞች ላይ ላይቭ እየገባ አንበሳ እየተሰጠው ስጦታ ቁርአንን ይዞ እኔ እጄ ላይ አለ። ዝም ብዬ አይደለም የማወራው። ቁርአንን ይዞ ተሳደበበት። ቱርክ ሀገር ላይ አንድ ሰው ተቀምጦ የቱርክ ሀገር መሪ አዳምጠኝ ሙባረክ፣ የቱርክ ሀገር መሪ ሙስሊም ነው ታውቃለህ። ሙስሊም ሆኖ ታውቃለህ። ሙስሊም ሆኖ የነን ሙስሊሞች መጽሐፍ ቅዱስ እንኳን ተይዞ እንዲሰደብ አይፈቅድም። እንኳን የእስልምና ቁርአን ተይዞ እንዲሰደብ ማለት ነው። ላይቭ ላይ ቁጭ ብሎ ቁርአንን ረሱልን አለይሂ ሰላቱ ሰላም ዲናችንን ነው ሲሳደብ የነበረው። ይሄን ደግሞ እጅሽ ላይ መረጃ አለሽ? አዎ ያለኝ መረጃ ለሱ ልኬለታለሁ። የምንፈልገው እኛ ሙስሊሞች አላሁ ረቡል ዒዛ ይቅር ባይ ነው። ልክ ሌሎችን ይቅርታ እንደጠየቀው በራሱ ቪዲዮ ሰርቶ ህዝበ ሙስሊሙን ይቅርታ ይጠይቃል። አላህ ሱብሓነሁ ወተዓላ ለሚያደርገው ነገር ይጠይቃል። ከዛ በተረፈ ግን በላይቭ ላይ የገባ አንበሳና ይሄ ምናምን እየተሰጠው እስልምና ሊሰድብ አይገባም። ለምን የፈለገውን እምነት ማመን መብቱ ነው። ለምን የሰው ልጅ በድንጋይ አያምን? ለምን አመንክ ብሎ የሰው ልጅ መጠየቅና ማስገደድ አይቻልም? ከዛ በተረፈ ግን ይሄን ሁላ ጊዜ እኔ ሙሉ ቪዲዮውን ስላላየሁ ነው። ወላሂ ፎቶ ነበር የሚልኩልኝ፣ በመንዙማ የተቀናበረ ነበር የሚልኩልኝ። ከአፉ የወጣውን ንግግር አልሰማሁም ነበር። ማታ ሐምዛ የለቀቀውን ቪዲዮ ስቴች አድርጎ ሳይ ሐምዛ ይሄ ልጅ የት ነው የሚኖረው ብቻ ብዬ ጽፌለት ነው የተኛሁት። ጠዋት ስነሳ የቱርክ ፒክ እንትን ልኮልኛል። እኔ አላውቅም ነበር የሚናገረውን ንግግር ሰምቼ አላውቅም ነበር። ይሄን ግን እየተናገረ ላይቭ ላይ ቁርአንን በቢሊየን የሚቆጠሩ ሰዎች ስደተኛ እኮ ነው። እዛ ሀገር ላይ መርሳት የሌለባችሁ ቱርክ ሀገር ላይ ስደተኛ ነው። ፓስፖርት ቢኖርህ አሜሪካ ላይ ካናዳ ላይ ተቀምጠህ የአንድን እምነት ተከታዮችን መጽሐፍ ይዘህ ላይቭ ላይ ቁጭ ብለህ ግፍት እየተሰጠ መሳደብ በአንድ ሀገር ህግ አይፈቀድም። ምክንያቱም የሃይማኖትን ጸብ የሚያሰራ ስራ ስለሆነ ይሄንን ደግሞ ዝም ብዬ አላልፍም። እኔ አበደን አላልፍም። ኦልሬዲ መረጃ ሰጥቻለሁ። ሌሎች ደግሞ 2 ልጆች አሉ በቱርከኛ ቪዲዮ የሚሰሩ እስከ ጥግ ድረስ እንሄዳለን። ዝም አንልም። አበደን እኔ ዝም አልልም። በኦሮምኛ ስለሆነ ነው ብዙዎቻችሁ ያልተረዳችሁት ያልሰማችሁት። የኦሮሞ መሻይኾች የኦሮሞ ወንድሞች እህቶች አንጀታቸው እርር እያለ ቁጭ ብለዋል እስከዛሬ የሚያረጉት ነገር ግራ ስለገባቸው። አሁን ግን እኔ ይሄንን አልተውም። እዚህም ቤት አላስገባውም። ሙባረክ
ይሄ እዚህ ቤት አላስገባውም ያልኩን ምንድነው የተናገረው ንግግር አንድ ሰው የፈለገውን ቢያምን ለምን ይሄን አመንክ ብሎ የሚጠየቅ ሰው የለም። አንተንም የጠራው ወንድምህም መክረሃለሁ ሰዎችስ አናግረውታለሁ ይሄን ልጅ በኦሮምኛ የሚለውን ለመጠየቅ ብቻ ነው እንጂ የሙባረክ ወንድም ነው ሲሉኝ ኢሚዲየትሊ ለምን የሙባረክ ወንድም አይደለም ራሱ ሙባረክ ቢሆን እኔ አልተውም የእናቴ ልጅ ወንድሜ ቢሆን አልተውም ብዬ ነው የተናገርኩት። ተረድተኛል አይደል? ሙባረክ የጠራሁኝ መክረሃለሁ የሚለውን ብቻ ለመጠየቅ በቃ እሱን ነው እኔ መጠየቅ የፈለኩት። መክረሃለሁ ከዛ በተረፈ አሁን ለሰዎች አስተላልፍ ያለሁኝ ሙባረክ አፋን ኦሮሞቲስ ነመሄዱ ጅረኒ አስኺሳ ኢቲሂሚ አቲስ ኦኬ አነሲ ጋፈዳ ሙጫን ኸና ኦበለሰ ኸይቲዳ ሚቲ አቲስ ኢሳ ወጂ ሃሰውቴ ጅርታ ኢቲሂምቴ ጅርታ ኸና ዲሲ ጀቴ ሂምቴ ጅርታ ኸና ናሂሚ ነመሄዱ ጅራ አስኺሳ ሪኮርዲስ ኒጎዳኒ ማሊፍ አካንጀቱ ነጋከስ ወደ ገሰና Gini io boleh sekoti kana matokoti kana ndura naganis arabanis wa hundanu kana matokoti sitake manasa kabajan deme akas godi ya wale kara kana ndema demi amanti kerra barat amanti kenyan tike sinjire gorsenin jira kana bodian wonna lalatu akake safute la chuda